ትላንትና ማታ በእኔ ምክንያት ባልና ሚስት ተጣሉ ማለት ነው። ምን እንደተፈጠረ ልንገራችሁ። ዛሬ ጋይስ ምን እየበላውላችሁ እንደሆነ ብቻ እዩ። ምቾት በቃ ያስጠላችኋል። ይሄው ምን እየበላው እንደሆነ ተመልከቱ። እና ትላንትና ማታ ሀገር ሰላም ነው ብዬ ስራ ጨርሼ ክፍሌ ስገባ ማለት ነው ሰውየው ጠራኝና ምን ሄደበት ቦታ አለ ልብስ ለባብሻ ላይ ማለት ነው። እኔም እሺ ብዬ ልብስ እየለባበስኩ እያለ ሴትዮዋ መጣችና ወዴት ነው የምትሄጂው? አልሄድም በይው አንቺ እኮ የኔ ቤት ሰራተኛ ነሽ፣ ከዚህ ቤት ውጭ ሄዶ የመስራት ግዴታ የለብሽም እና አልሄድም ደክሞኛል በይው ለምን እንደምትሄጂው አለች። እና እኔ ግራ ገባኝና የት ነው የሚወስደኝ? እኔ እኮ አላወቅኩም የት እንደሚወስደኝ አልኳት። ስላት እህቱ ቤት ፕሮግራም አለና እዛ ስራ ላይ ያሰራሽ ነውና አልሄድም በይውና ተኝ አለችኝ ማለት ነው። ከዛ እኔም ወጣውና እንዴ እኔ አልሄድም እኔ ደክሞኛል ስራዬን ጨርሻለሁ ተኛ ነው ሰው ቤት ሄጄ ደግሞ እኔ ስራ አልሰራም አልኩት። ከዛ በቃ ሚስቱን እንዴት ያታለሽ እንደዚህ ለምን ትከለክያታለሽ ብሎ ቀውጢ ማለት ነው። ቀውጢ በቃ በጣም ተጣሉ ማለት ነው። እሷ ደግሞ የኔ ቤት ሰራተኛ ናት፣ ስራዋን ከጨረሰች በኋላ ኃጢያት ነው ለምንድን ነው ሌላ ቦታ ወስደን የምናሰራት አትሄድም ብለው ማለት ነው። እና አብዛኛዎች አሰሪዎች ማለት ነው ሌላ ሰው ቤት ወስደው ምናምን ነገር ያሰራሉ፣ ግን የኔ ቤት ሴትዮ በፍጹም ሌላ ቦታ ሄጄ እንድሰራ አትፈልግም ማለት ነው። ኢቭን ከሷ ጋር ራሱ ሄደን ኢትዮጵያን ልጆች ካሉ ማለት ነው ኪችን አብሬያቸው ከገባው ለምን ትገቢያለሽ አንቺ ልጆቹን ጠብቂ እንጂ እዚህ ለመስራት አይደለም የሚመጣሽው ትለኛለች። እና ይሄ ተፈጠረላችኋለሁ ጋይስ። በዛ ላይ ዛሬ ማለት ነው ይሄው የሚገርም ክትፎ አይብ፣ እዚህ ጋር ደግሞ ጥብስ ማለት ነው እየበላውላችሁ ነው። እና ይሄ ልንገራችሁ ብዬ ነው። እወዳችኋለሁ። ባይ ባይ።